ይቀጣልኩሽ እኮ ይሄው ያቆየኛል ያላልኩት ስራ እኮ ነው ያቆየኝ። ይቅርታ አልኩሽ እኮ የኔ ፍቅር በድጋሚ ሂድ ሞዛዛ በቃ ችግር የለውም ስራ አይደል አታኩርፊያ እንዴት ፈገግ ስትይ ያንቺ ፈገግታ እኮ ለኔ ምሳዬ እኮ ነው ታዲያስ እኮ ድጂ ነው የሚያምርብሽ አሁን ለዚህ ቆንጆ ምሳ ጋብዝሻለሁ ደሞ ዛሬ ስራይ ነው ዛሬ ረፍት ነው እባክሽ ሽቶ የለም እንዴ ነው የጨረስከው ቆይ አንተ የራስህ ሽቶ የለም እንዳትቀበል ለምን ነው ቆይ ቀይ ነው የምትነካብኝ ማነው ሽቶ ደግሞ የሚነካው ጀመረሽ ደግሞ ነው ደረቅ በቃ ቀይ ናት አትቀባብኝ ሽቶ የለም ሴትዮ ያ ሽቶ ነካ ማንም የለም እሺ እኔ ቆይ ላንተ ስል ወዴት ልሂድልህ መሄጃ ቢኖርሽማ እስካሁን ድረስ የሆነ ቦታ ትሄጂ ነበር ጃጣው ማን መሄጃ እንዳጣ ሳይያለሁ እኔ እኮ ግርም የሚለኝ ነገር አንተን ሰው ብለው የሚጠርሱ ሰዎች ሁለት ፓንት እንዳለ ቢያቆኑ አጠገባ ሄደሽ አንቺ ስርዓት የለሽም እንዴ ቆይ ሴት ስለሆንኩ ልትማታ ነው አይደል እዛ አስለመድካቸው ጋር እሺ ማትረባ አሳይሻለሁ አሪፍ ምሳ ነበር ወይ ውቢት ምን ነው የተፈጠረ ነገር አለ ምን ሰላም አለ ይሄ እናንተ ፍቅር ያዛል ጨዋታ እየመሰለ መጨረሻ የሌለው ነገር የምን ይቃቃ ጨዋታ ነው የምትይው መቼም እንዴት እንደማፈቅርሽ ላንቺ ማልሆነው ነገር እንደሌለ ታውቂያለሽ ፍቅር ብቻ ምን ይሰራል መሬት ጠብ የማይል ነገር ዛሬ ደግሞ ተነስቶብሻል አይደል አሻንጉሊት አገኘካ መጫወቻ የምር እኔ ያስቀይምሻለሁ ከትግስቴ በላይ ይሆንሽ አፈር ድሜ ነው ማበላሽ አፈር ድሜ መቼም አባባ በህይወት እስካለ አንድ ነገር አታደርገኝም ታይ እንዴ ቆይ አባዬ ቁርሱ ሳይበላ በጧት የት ሄዶ ነው ስራ በዝቶበት ጠዋት ተነስቶ ነው እኔ የምለው ከኔ ጋር ቁጭ ብለህ ከምትደረቅ እንደው ሶፋውን ከምታጎደጉደው ምን አለ አባዬን እንደው ወጣ ብለህ ብታግዘው እንዴ አግዘኝ አላለኝማ አግዘኝ ካለኝ ታግዛል ካለኝ ምን ማድረግ ይችላል ግዴታ አግዘኝ እስኪል መጠበቅ አለብህ እንዴ ምን አለ ወጣ ብታግዘው አንተ ቆይ ነው የምልሽ አንቺ ለምለም የማንን ጎፈር ትመጣለሽ ጭራሽ ሃይማን ጎፈሬ ታበጠራለሽ ያንተን ከርስ የሚሞላ ያለ ማን ነው ንገረኝ እስቲ ባዶ ነው እንደ ድስቱ እየሞላ ያለው እንደው አባዬን ቢያለ እንጂ ቢያገባ የዛን ጊዜ ካንተ ገላገል ነበር አባቢ ያግባ እንጂ ነው የምልሽ ለልዬ ማን እንደሚጎዳ የዛ ጊዜ አብረን ያለ እኮ ነው ልጎዳ እስኪ እናያለን ሲተስና ያለን ሸክም ነሽ አንቺ ኧረ እባክህ እኔ ሸክም ማትረባ አንቺ ግን አታርፊም አንቺ ነገርሽ እንጂ እኔ ፍቅር እኔ እኮ አንቺን አጥቼ መኖር እንደማልችል ታውቂያለሽ ውሸት አንድ አመት ሙሉ አብረን ቆየ እንደ ሰው ተጋብተን መቼ ነው የምንኖረው ወይስ የለበከኝ ነገር አለ አረ የኔ ዓለም ካንቺ የለበኩት ምንም ምስጢር የለኝም ሁሉ ጊዜ እንደዚህ በወሬ ነው መደልልኝ አይደል ዛሬ ውሳኔህን ማወቅ ፈልጋለሁ ትንሽም ብትሆን እቺን ምግብ ቤት ከፈትኩልሽ ጥሩ ቤትም ተከራየሁልሽ መቼም የሚያስፈልግሽን ነገር አላሳጣውሽም እኮ ቅምጥ ልታረገኝ በተከራየህልኝ ቤት ውስጥ እኮ ብቻዬን ትራሴን እያቀፍኩ ማደር ከጀመርኩ በጣም ቆየሁ እኔ እኮ አፈቅርሃለሁ ወይስ ምን ወይስ የሰፈሩን ወሬ ፈርተህ ነው እኔ ካንተ በእድሜ ስለማንስ ነው ማታገባ ያውሯ ያበሻ ወሬ ዳቦ አይገዛም ደግሞ እኔ ለአበሻ ወሬ ጆሮ ማርሰት ሰው እንደሆንኩ ታውቂያለሽ እንዴ ውዴ እንዴት እንደማፈቅርሽ ታውቂያለሽ አንቺን አጥቼ መኖር አልችልም ግን ምን ትንሽ መዘጋጀት አለብኝ ምኑን ነው የምትዘጋጀው ጥሎሽ ጣልልኝ ሰርግ ደግስልኝ አላልኩ እሱማ አላልሽኝም ቆይ ልጆችህ አታግባ ይሉሃል ልጆችህ አግባ ብለው እንደሚጨቀጭቁህ ነው የነገርከኝ ቆይ ምንድነው ችግሩ ለምንድነው ማታገባኝ አታስጨንቀኝ ፍቅር እውነቱን ንገረኝ ዛሬውን ውሳኔህን እንድታሳውቀኝ እፈልጋለሁ
ካለበዚያ ደግመህ ባይን አታየኝ። ውቢት ተረጋጊ እንጂ ቆይ ቁጭ ብለን እናውራ። እኔ እኮ የልጆቼ ነገር ነው ግራ ይገባኝ። ቼም አሁን ከቤት ውጡ አልላቸውም። ቆይ ልጆቹን አስተምረህ ለዚህ አብቅተሃቸዋል። ቆይ በእነሱ ቆዳ ነው እንደምትቀበረው? ስማኝ ፍቅር፣ ዛሬ 2 ምርጫ እሰጥሃለሁ። ውብዬ 2 ምርጫ ስትይ፣ አንደኛ ምርጫ አንተ ቤቱን ጥለህላቸው ትወጣለህ። ሁለተኛ ምርጫ ደግሞ እነሱ ጥለውልህ ይወጣሉ። ይሄን ማድረግ እኮ በጣም ይከብዳል ውብዬ። እኔም ካንተ ጋር እድሜ መጨረስ ይከብደኛል። በቃ ትንሽ ጊዜ ስጪኝ፣ ሁሉን ነገር አስተካክለዋለሁ። ስንት ጊዜ ነው ትንሽ ጊዜ ስጪኝ እያልከኝ የጠበቅኩ? 1 ዓመት ሙሉ ትንሽ ጊዜ እያልከኝ ጠበቅኩ አይደል እንዴ? በቃ ከዚህ በላይ መጠበቅ አልችልም። እሺ በቃ ተስማምቻለሁ። ነገ በዚህ ሰዓት አሳውቅሻለሁ። ሄሎ ታገል፣ የት ነው ያለው? አስቸኳይ ፈልጌ ነው። የኔ አባት፣ እኔ እኮ አንተን አፈቅርሃለሁ። እድሜን በሙሉ አንተን አግቼ ነው መኖር ፈልገው። በላሁና ቀፊ ዛሬ አባቴ ፏ ብለሻል እ ምትመለሽም አትመስይም። ቆይ መምልሽ አንቺ ጥል አድርጎ የሚወስድ አንዱ እንዲጥፋ። ቆይ እኔ መከታተሉን ትተህ 10 ሴት ከምትከተል አንዷን አግብታ አርፋ አትቀመጥ? እሱ መች ጠፋኝ። እኛ ቤት በኩል እንለፍ እህታችን ተግባብለን ነው እንጂማ አንቺ የሚያገባን መች ጠፋ ብለሽ ነው እ አልገባኝም። አንቺ እያለሽ እኛ እንዴት ብለን እናገባ? በኋላ የሰው መሳቂያ መሳለቂያ እንዳትሆኚ ብዬሽ እኮ ነው ሲስተር። እይ በጣም እኮ ነው የምታዝንልኝ ወንድሜ። ይልቅ ለኔ ማዘኑን ተውና አግባና ከዛ በኋላ የሰፈር ሰው ይሳቅብኝ። እንደዛ ይሻላል ካልሽ እሺ። ያ እኛም ከስጋት ተረፍን ማለት ነው። የምን ስጋት? ስጋት ማለትማ አንዷ ጋር ስትንከረፈፍ በሽታ ይዘህ ሴት አኩሪ ከምትባል እኛም ከስጋት እንገላገላለን ማለት ነው። ያንቺም ማን ነው ካሁን ታገባለሽ ብለን እኛ በስጋት ሞትን እና ምን እንዳደርግ ነበር የፈለከው? ወንዶች እንደሆነ በሞላ አጭበርባሪ ውሸታ ሆናችኋል። ወደድኩሽ፣ አፈቀርኩሽ፣ ሞትኩልሽ ከዛ በኋላ መልሶ ክደት ይሆናችሁ። አንበጣ አስመሳይ ሴት አኩይውላ። አንቺ ትለያለሽ። ለማንኛውም እንዳታመሽ ፋዘር ፈልግሻለሁ ብሎሻል ታውቂያለሽ? ነግሮኛል፣ ሰምቻለሁ። ወሬኛ በጣም ብዙ ነገር እያስጨነቀኝ። የልጆቼ እናት ያረፈችው ልጆቹ ሕፃን እያሉ ነው። ሙሉ ኃላፊነቱን ወስጄ እናትም አባትም ሆኜ 2 መልክ አውጥቼ ምንም ሳይጎልባቸው ጎርምሰው ሁለቱም የራሳቸው ስራ አላቸው። ልጆቼ የራሳቸውን ካወቁ በኋላ ግን የእኔ ብቸኝነት ምቾት አልሰጣቸውም። እናት አምጣልን አግባ እያሉ ጠዋት ማታ መንጨቅጨቅ የዘውትር ስራቸው ሆነ። እኔም እናንተ መንገድ ሳትይዙ ብዬ አንገቴን በቢላ ብዬ ቆይቻለሁ። ይኸው በድንገት ተገናኝተን 1 ዓመት ተኩል ከውብዬ ጋር ቆየን። ውብዬም ከሚገባው በላይ ጠብቃኛለች። ቆንጆ ነሽ። መቼ ነው ማታ የምንገናኘው? ብለው ወክ እያደረግን ከአንቺ ጋር ይህን ብርሃን የመሰለች ዳመና ልጅሽ ቤት ደስ ይለኛል። አባትሽ ወደሽ አንድ ቀን ጥናት ነው ብለን እናገናኝ። ታውቃለህ ፋዘር ሀብተኛ ነው። ትወደኛለህ? በጣም ወድሽ ነው እንጂ ይህ አንበጣ የሆነ ሰውዬ በቃ ልጃገረዶችን አላሳድግም ይበል። በጣም ቆይቼ አቶ ተሾመ ልጅ አይደለችም? ከመቼው አድጋ ነው ደግሞ ለመለጠፍ የበቃችሁ? በቃ
አስራ ብለው ከጀመሩ ሁሉን ነገር ያጠናቅቃሉ። ጉድ እኮ ነው። አንተ አንበጣ የሴት ቫይረስ። ቆይ ደግሞ እዚህ ምን እያደረክ ነው? ምን እያደረግን ነው? የልጅቷን እጅ አንቀ ይዘህ ቆመ። ደግሞ ምን እያደረክ ነው ትለኛለህ? እያስጠናት ነው። እያጠናለሁ። የምርሽን ነው? እያስጠናሽ ነው? እኔን ነው የምትሸውዱት? ቆይ አንቺ መቼ አድርገሽ ነው ቆይ ለዚህ የበቃሽው? የጋሽ ተሾመ ልጅ ነሽ አይደለ? እኔ አይደለሁም ካልነገርኳችሁ። እዛ ብርድ እየመታችሁ አንቺን ያሳድጋሉ። አንቺ እዚህ ወንድ ላይ ተለጥፈሻል። ባልነግርልሽ ነው አይደል? ቀደም ከፍቴ ጠሪልኝ ነው። ሆ ከመቼው አድጋ ነው አሁን እንደ ወንድ ላይ ለመንጠልጠል ይበቃችሁ? እኔ የምለው ቆይ አንተን ሀይ የሚል አንድ ህግ ይጥፋ። አንድን ተማሪ ለአቅመ ሔዋን ያልደረሰች ልጅ ሰፈር ውስጥ ይዞ መዋል በህግ እንደሚያስጠይቅ አታውቅም? ታውቃለህ? ምን አርጌ ነው የሚያስጠይቀኝ? ምን አርጌ ነው ይለኛል እንዴ? ደግሞ ባላሳስርህ እኔ ለምለም አይደለሁም። ቆይ ብቻ እና አንቺ እንዲህ ለብሰሽ ጸበል ነው የምትሄጂው ወይስ ቤተክርስቲያን? አንተ አንበጣ ቆይ አለቅህም። እሺ ደግሞ አገኛለሁ። እኔ የምልህ ሰውዬው ምንድን ነው እንደዚህ አጣድፎ አቻኩሎ ያመጣ? ኧረ ተወኝ እባክህ፣ አጣብቂኝ ውስጥ ነው ያለሁት። የምን አጣብቂኝ? አዲስ ፕሮጀክት ፌል አደረገብህ እንዴ? ሆይ እሱ ቢበላሽ በምን እድሌ? ነገሩ ሌላ ነው። ኦ እና ታዲያ ምንድን ነው? ውብዬ ዱብዳ ነው የጣለችብኝ። ፍቅረኛዬ ፍቅረኛ ምን አስቃል? አይ ነገሩ ወዲህ ነው። ስማ ውብዬ ማለት አቡቅላሊት የማር ሰፈፍ እኮ ናት። እንደ ስሟ ውብ፣ እሸት፣ ጥንቅሽ የምትበላ። ስማ እሷን መንከባከብ ግዴታ ነው። ነግሬሃለሁ። እሷን መንከባከብ እሱ መቼ ጠፋኝ? አላወቀውም እንጂ ውብዬን ከጠበስክ በኋላ እኮ አንተ የ20 ዓመት ጎረምሳ እኮ ነው የመሰልከው። በእድሜ ላይ እኮ እድሜን እኮ የጨመረችልህ። በዛ ላይ ታናሽ ይኸውልህ ነግሬሃለሁ። እሷን መንከባከብ የኢትዮጵያ ጠቅላላ ሴቶችን መንከባከብ ነው። እሷን መንከባከብ ከበደኝ። ነገሩ ሌላ ሆኖብኝ እንጂ አግባኝ አለችኝ። አግባኝ አለችኝ? ላግባሽ አልኳት ነው ወይስ አግባኝ አለችኝ ነው? እሷ ናት እንጂ ውሳኔን በ24 ሰዓት ውስጥ አሳውቀኝ አለች። አለበለዚያ አታገኘኝም እኮ ነው ያለችው። ግን እውነቱን ንገረኝ ካልከኝ እኔ እሷን አግብቼ መኖር ነው። የልጆቼ ነገር ልጆቼ ትላለህ። ልጆች በአንተ ቆዳ አይቀበሉ። ይልቅ እሷን አግብተህ ላይፍን ምን ያማረ ህይወት በኖርክ። አዎ እውነትህን እኮ ነው። እኔ በልጆቼ ቆዳ አልቀበልም። አዎ ከዛሬ ወዲያ ለኔ ለህይወቴ መወሰን አለብኝ። ልክ ነህ። ሄሎ ውቤ፣ አይ ጨርሻለሁ፣ እየመጣሁ ነው። አዎ ቡናው ጠጣት ሊስት ያትል እንዴ? ምን ያጣድፋል? አልጠጣም። ውቤ ደወለች፣ መሄድ አለብን። ልትሄድ ነው? አዎ አዎ። በቃ እሺ፣ ሰላም። እሺ እኔ የምለው ግን ውብዬን ባገባ ምን አፍረት አለው? ታናሹን አገባ ተብሎ ለትንሽ ጊዜ መሳቃ በሆን ነው። ዛሬ አጣብቂኝ ላይ ቆሜያለሁ። መቼም ለውብዬ ብዬ ልጆቼን አስወጥቼ ጎዳና አልጥላቸው። ቆይ ከልጆቼ ተለይቼ መኖር አልችልም። ውብዬ በቃ ከልጆቼ ጋር አግብቻት አብረን እንደምንኖር የግድ ማሳመን አለብኝ።
አባ ፈታ በል እንጂ። እኔ የምልሽ ግን ውብዬ። ምን አባ? መቼም ዛሬ ሁሉ ነገር ላፈራርጠው እንደወሰንኩ ነግሬሻለሁ። ደግሞ አንቺን የመሰለችን ቡጥ ይዤላቸው ስገባ ልጆቼ እንዴት እንደሚደሰቱ ያው የብዙ ጊዜ የአግባ ጥያቄያቸው ዛሬ መልስ ያገኛል ማለት ነው። አዎ አባ። ልጆቼ በጣም እኮ ሰው የሚወዱ ሰው ቀና ብለው የማያዩ ናቸው። እንኳን አንቺን የኔን ባለቤት። ኧረ አባ ዳርዳር እያልክ አስጨነቀኝ እኮ። ምንድን ነው ንገረኝ። ወንዱ ልጄ ስራ አለው። ሴቷን ቢሆን በቅርቡ አግብታ መውጣቷ አይቀርም። መቼም እኔ አባታቸውን ላገባ ነው ስላቸው ያለ አንዳች ጥያቄ ነው የሚቀበሉኝ ሁሉን ነገር። መቼም ባለቀ ሰዓት ከቤት ውጡ ብላቸው ይቀየሙኛል። ባለቀ ሰዓት አሳዝናቸዋለሁ። እንዴ እና እኔና እነሱ አንድ ቤት ልንኖር? ኧረ የማይመስል ነገር ነው። ለትንሽ ጊዜ እኮ ነው። በዛ ላይ ደግሞ የእናታቸው አደራ አለብኝ። ደግሞ ልጆቹንም ከቤት ውጡ አልኩኝ ማለት ያው ራሳቸውን እንዲችሉ የለፋውበት ድርጅት ተሽጦ መስጠት አለብኝ። እኔ አሁን የእነሱ እንጀራ እናት ሆኜ ጎረምሳ ልጆች ይዤ ልኖር ነው? እንዴት ነው የሚሆነው? አይደለም ይኸውልሽ፣ እንዴት መሰለሽ፣ አሁን ልጆቹ ጋር መግባባት ትችላለች። ልጆቹ ደግሞ አንቺ ይወዱሻል። ይሄ እኮ የማይመስል ነገር ነው። እንዴት ነው እኔ ከእነሱ ጋር እናት ሆኜ የምኖረው? አስተዳደጋቸውን እኮ ብታይ ከኔ ትእዛዝ አይወጡም። አንቺ ደግሞ መጣሽ ማለት ከአንቺ ትእዛዝ አይወጡም። እነሱ እኮ ትልልቅ ልጆች ናቸው። የማይመስል ነገር ነው። አሁን ካዘኩ አልኳቸው እሺ ነው የሚሉ። እሺ አባ ካልክ ምን አድርጋለሁ? አመሰግናለሁ የኔ ንግስት። በመጨረሻም ውዬን አሳመንኳት። አሁን ልጆቼ ጋር ያለው ከባድ የቤት ስራ ይቀረኛል። የመጣ ይምጣ። ወይ መሸቃቀጥ። አሁን ምን ይሉኝ ልጆቼ? አግባ አግባ ብለው ላገባ ነው ስላቸው የቀላችንን ነው አይሉኝም። ደግሞ ጎርምሰዋል። ከዚህ በላይ እኮ መሸከም የለብኝም። ደግሞ ጨከን ብዬ እነሱ ማባረር መጫካተኝ። ለእነሱ ስል እድሜን ጨረስኩ። ወይ ውብዬ፣ በመጦሪያ ዘመኔ ባንቺ ፍቅር ይክንፍ ልበል። የልጆቼ እኩያ ደግሞ ባታንስ ሲያዩት ምን ይሉኝ ይሆን? የፈለጉትን የደፈረሰ ይጠራል። ዛሬ ይለየል። ምን አባ? ምን ነው? ምን አልኩ? ቆየች አይደል? በጣም እንጂ። እሷ ግን ቆይ ለጉዳይ እፈልግሻለሁ ብያት ነገሩ አታግባና ትንዘላዘል። አሁን ከዚህ በኋላማ እኔና እሷ እንተያያለን። እስቲ ደውልላት። አባ ደግሞ አስጠንቅቂያት ነግረት ነበር። አባ ይፈልግሻል፣ የትም እንዳትሄጂ ብያት የነገርኳት ነው ሄደችው። የት ደረሽ? አንቺ አይከብድሽም እንዴ? አባ ቁጭ ብሎ ሲጠብቅሽ። በቃ አትቀባጥር፣ ዝም በል። በሩ ጋር ነኝ ያለሁት። በሩ ጋር ነኝ ያለች። ዛሬ ጉዳይ አጋጥሞኛል፣ ቀርቻለሁ፣ አድሬያለሁ ብትል በር ጋር ነኝ አለች። ጭራሽ የፍርድ ቀን ረጅም ይመስለኝ ነበር። ለካ እንዲህ አጭር ነው ጃለ። ኧረ ልቤ እየረገጠኝ ነው፣ ልተፋው ነው። ዛሬ ጉዱ ይለያል። ሽንቴ መጣ። ምን ይሉኝ ይሆን? ጫማ እንዴ? አባዬስ? አንቺ ግን አይከብድሽም? ፋዘር ስንት ሰዓት ሙሉ ቁጭ ብሎ ሲጠብቅሽ እንደዚህ ማድረግ ነበረብሽ? እንኳን ደግ አደረገ። ለምን ቀበሌ ያሰበስብ ወሬኛ። አንቺ እንዳላስቀይምሽ እግዚአብሔርን አስቀይምሻለሁ። ወይ አባዬ ቆየሁብህ አይደል? በጣም ሶሪ። መደለያ አለማድረሽም ጥሩ ነው።
እስኪ አንተ ዝም በል። አባሱን ዝም በለው ሲያቀሳስር ነው። እኔ ግን ሁል ጊዜ ጓጓሁለት ቀጠሮ አንድ ቀን ተሳክቶ አያውቅም። ወይ ቀራለሁ ወይ አረፍዳለሁ የሆነ ነገር። ግን አባዬ ከደወልክልኝ ጊዜ ጀምሮ ምን ሊላን ይሆን አባብዬ ስጨነቅ ነበር። ምን ልትነግረን ነው? አባ እኔ ራሱ ብታይ እኔ ራሱ ስንቱ ነገር አስብኩት መሰል። እስቲ ዝም በል። ቆይ እስቲ እናንተ ገምቱ እስቲ። ለምን እንደፈለግክማ እኔ ገምቻለሁ። እስቲ ዝም በል። አንቺን ያስቀይምሻለሁ፣ እግዚአብሔርን ያስቀይምሻለሁ። በቃ ተዋት እስቲ አንቺ። ይኸውልህ አባ እኔ ምን እንደገመትኩ ታውቃለህ? ሳስብ ሳወጣ ሳወርድ ቆየሁኝና ልጆቼ ትልቅ ሆነውልኛል፣ ደርሰውልኛል። ስለዚህ ለእነሱ መቋቋሚያ የሚሆን ዳጎስ ያለ ገንዘብ አለ። ወይ ዳጎስ አይደለም ሌላ ሞክሪ። አባ አውቄዋለሁ። ድርጅትን እንድናግዝህና በዛውም ደግሞ ራሳችንን እንድንችል አስበሃል ማለት ነው አባ? አይደለም እንዴ? እሺ ጨረታ አሸነፍክ? ለቤት ገዛ አባ ባላገኘህልኝ። አንቺ ምን ነግቶሽ ነው እንዴ? አንቺ ፈልግሽ አላገኘሽውም ባለ ሱቅ የት ነው የሚያመጣልሽ? እኔ ፈልጌ አጣሁ አልኩኝ። እኔ አባዬ ምናልባት አግኝቶልኝ ከሆነ ብዬ ነው። በቃ ለትምህርት እንዲያልኩን ነገር ታስጀምረኝ ነው ማለት ነው። እሱ እንደዛ ከሆነ ደግሞ ለኔ ሆቴል ልከፍትልኝ ነው ማለት ነው። እንዴ አንቺ ሆድ ምን ያደርግልሻል? ትምህርት ነው ሆድ የሚቀርመው። ኦሆ የተማረ ይደረሰ መጀመሪያ ሆድ ነው የሚቀርመው ወይም መስራት ነው የሚቀርመው። ስታስጠላ ሆዳ። ሁለታችሁም ልክ አይደላችሁ። እና ምንድን ነው ጉዳዩ? የኔ ነው ማለት። ናስቲ ከየት እንደምጀምርላችሁ አላውቅም። አባ ከየትም ጀምረው አባ። መቼም ውዷ እናታችሁ ካረፈች በኋላ እናንተ እዚህ እንድትደርሱ እናትም አባትም ሆነ አሳድገናል። ምንም ሳይጎልብን አባ። እናንተ ልጆቼ አሳድገናል፣ የጥቁር ቀይ ሆነሃል ብላችሁ አሁን ደርሰናል፣ ድጋፍ አያስፈልገንም ስትሉ፣ እኔ ግን አባታችሁ አይሆንም፣ አላረገውም፣ አላገባም ብዬ ጌጦቼ ወርቆቼ እናንተ ናችሁ ብዬ ይኸው እስካሁን ከእናንተ ጋር። አዎ ብለህናል። እኛ ደግሞ አግባ ስንልህ እምቢ አልክ። እንዴ አዎ ገባኝ። አንተ አልገባህም? ልታገባ ነው አይደለ? አዎ ልጆቼ ላገባ ነው። እስቲ ቁጭ። ግን አዲሷ ሙሽራ መች ነው የምትመጣው? ሙሽራማ ዝም ብላ አትመጣም እንዴ? ሌላ ሰርግ ደግሰን እኔ ሚዜ ሆኜ አስበዋል አባ። እንደምተኛው ሁለት ብሎ አብራ ሸግሩ ሲባል እንዲህ ስንል አባ ዝም ብላ መግባት የለባትም ሲስቱ። ሰርግ የሚባል ነገር የለም። ከእናንተ ከልጆቼ በላይ ሰርገኛ፣ ከእናንተ ከልጆቼ በላይ ታዳሚ ከየት ይመጣል? ደግሞ ይህንን ከእሷ ጋር ተነጋግረን ሰርግ አያስፈልግም ብለን ወስነናል። ካላችሁ በሰው ተዛረገ ጣልቃ መግባት የለብንም አይደል እንዴ? እሱ ልክ ነህ። ግን ደግሞ አዲሷ እናታችንንማ እንደዚሁ ዝም ብለን በባዶ አንቀበላትም። ቢያንስ የሆነ ነገር ለእሷ የሚመጥን ባይሆንም አባ አለ አይደል ትንሽ ምሳ ፕሮግራም ነገር አዘጋጅተን አባ። እሱማ ትንሽዬ ምሳ ነገር በቃ ነገ ታዘጋጃላችሁ። እንዴ ነገ ነው የምትመጣው? እኔ አላምንም አባብዬ። ዝም ብሎ መግባት አለ እንዴ አባ? እና ምን ፈለግ እንዴ? ማናት? እንዴት ናት? ምንድነው ነው የሚለው ነገር እኮ አባዬ ማወቅ አለብን እንዴ? ዝም ብሎ መልክ አይደለም። ይኸውልህ ትሰሙኛላችሁ? በእኔና በባለቤቴ መሀል ማንም ሰው ጣልቃ አይገባም እስከ ዘላለም ድረስ፣ ለዘላለም። አረ ዝም በለው አባ። እሱ ዝም ብሎ መቀባጠር ስለሚወድ ነው። ደግሞ በስንት ጾም ጸሎት ያመጣናትን እናት ሊመልስብን ነው እንዴ? የምን ኮተት ማብዛት ነው? ዝም ብላ ትግባ፣ ችግር የለውም። በቃ ልክ ነሽ። በቃሽ ሲስቱ፣ አንቺ የሚጣፍጥ ምግብ ትሰሪያለሽ፣ እኔ ዲኮሩን እሰራለሁ። በቃ አበደ ማለት ነው። አበደ እንዴ? ግድ ነው። ወይኔ ጉዴ! እኔ አባቢ አዲሷ እናታችን ከአሁኑ ትናፍቀኝ ጀመር። ቆይ ግን እንዴት ናት?
በጣም ቆንጆ ናት። ትልቅ ናት። ትልቅ ብትሆንም ችግር የለውም። ዋናው ነገር ትወልዳለች ወይስ አትወልድም የሚለው ነው። እንዴ አንቺ አባይ ይዞ ይመጣ አሜሪካ ከብት ነው እንዴ? ግን ጤነኛ ነሽ እንዴ? ትወልደሽ አትወልድ ምናምን ታያለሽ እንዴ? ተው እንጂ በግል ህይወቴ ላይ ጣልቃ አትግቡ። ይሄ የኔና የሚስቴ ውሳኔ ነው። አይ አንተ ጉዳይ ነው። ግን ወንድምና እህት ብናገኝ ብዬ እኮ ነው እንደዛ አስቤ ነው። እሺ አባቢ እስኪ ፎቶዋን አሳየን። አሁን ገና ገራሚ ሀሳብ ጠሽስቱ የሚገርም ሀሳብ አባሳየ። ውብዬ ሳንተዋወቅ ምንም አይነት ፍንጭ እንዳትሰጥ ብላ ቃል አስገብታኛለች። ይደርሳል። ወይኔ ስሟ ሲያምር ውቢት ነው አይደል? ስሟ እንደ ስሟ ውብ ናት። አባ እርግጠኛ ነኝ እንደ ስሟ ውብ ናት። ውብ በቃ ገመትኳት። ውቢት የሚባለው ስም 40 ዓመት አልፎታል። ስለዚህ ተለቅ ያለች ሴትና ግንባሯ ላይ ንቅሳት ያለባት ልክ ነኝ አይደል አባቢ? እሷ ቃል አስገብታኛለች ምንም አይነት ፍንጭ ላልናገር። በቃ ይደርሳል አባ ይደርሳል። በቃ አንቺ አጫጭቂ በእናትሽ። ግን አባ እኛ ታቀናለች በደንብ እንጂ ስለናንተማ ሰው አክባሪ መሆናችሁን ጨዋ ያሳደጋችሁ መሆናችሁን በደንብ አርጋ ነው የምታውቀው። አባቢ አንተ ምንም አታስብ። አንተ ከወደድካት እኛ ደግሞ በጣም ነው የምንወዳት። ደግሞ ነገ ስትመጣ ፈሽ አድርገን ቄጤማ ጎዝጉዘን ነው የምንቀበላት። አዲሷ እናታችን ገና ከሆኑ እየናፈቀችን ነው አይደለ? ታዲያስ አባ አስቧል። አባ ሙሽራይ ሁለቱም ተለዩ። አባ የሚገርም ነው የሚሆነው። የሚገርም ታርጋ የሚገርም አስቧል። ስማኝማ አባ እሺ ፎቶን አሳየኝ ማለት ነው አባ? አባ እሺ በቃ ድምጿን አሰማን። በእግዚአብሔርም ቢ እንዳትለን አባ። ድምጿን ብቻ እንስማው። ደውልላት። በመጀመሪያ እናንተ ልጆቼ የኔን ሐሳብ እሺ ብላችሁ ደግፋችሁ ስለተቀበላችሁልኝ በጣም አመሰግናለሁ። እሷም ደግሞ የእናንተን ልጆቼን አዎንታ ለማግኘት በጉጉት እየጠበቀች ነው። ወዬ የኔ አበባ። ወይ አባ ምን ነው ተኛሽ እንዴ? ድምጿ ቀጭን ነው ደግሞ ትልቅ ሰው ናት እርግጠኛ ነኝ። ኧረ እንዴት እንቅልፍ ይውሰደኝ። ምን ይሉኛል ብዬ ሲጨንቀኝ ነበር። ምን አሉ በእናት ወደናታል ቶሎ ትምጣልን እያሉ ነው። ለምለም ነኝ በጣም እንወድሻለን። ደግሞ እስከምትመጪ ጓጉተናል። ነግሬሽ ነበር እኮ ልጆቼ ይወዱሻል ብዬሽ ነበር። ወደንሻል። ነገ በጊዜ ነኝ። እኔም ወዳቸዋለሁ የኔ ቆንጆ። ነገ እመጣለሁ። አዎ ልጆቼማ ቃላናገር ታዲያስ ቆይ መጣ አሉ። እንዴት ደስ እንደሚሉ ልጆቼ ላይ ማተማመናለሁ። አባዬም ደስ ብሎታል። ምን እያለ ነው? ምን አሉክ? መጀመሪያ ስነግራቸው ከብዶኝ ነበር፣ ግን እነሱ ከሰሙ በኋላ ደስታቸው ከእኔ በላይ ሆነ። ተጨንቄ ነበረ የኔ ፍቅር። ግልግል አልኩኝ። እንዴ ነግሬሽ ነበር እኮ ጨዋ ያሳደጋቸው ናቸው ብዬ። ለክብርሽ ሲባል ምርጥ ምሳ ጠርተውናል። ኧረ አይገባም የኔ ፍቅር። ይሄ ሁላ ለኔ ነው? ብዙም የተካበደ አይደለም፣ ቤት ያፈራውን ነው። ከምሳው በኋላማ እግርሽ ገባ። በቃ ወደኋላ መመለስ የለም። አንቺም ከልጆችሽ ጋር አብረሽ ትኖሪያለሽ ማለት ነው። እንዴ እቃዎቼንማ ባንዴ ጥዬ አልመጣም። እሱ ቀስ ብሎ ይመጣል። የት ይሄዳል? አፈቅርሃለሁ። እሺ እኔም አፈቅርሻለሁ። ጭራሽ አፈቅርሻለሁ እኮ ነው እያለ ያልኩት። አልተቻለም። ከባድ ሰው እኮ ነው። ከባድ ሰው። እኔስ በጣም አስፈላጊ ወጣትነቱን ለኛ ሲጨርሷል። መቼ እንደው ምን አድርጌ ነው ማስደስታው ስል ነበር። አሁን በራሱ ሰዓት ደስታውን አመጣ ማለት አይደለም። ሄሎ ጓደኛዬ ታገል እንኳን ደስ አለ። ነገርኳቸው እኮ ነው ልጆቼ። የምርህ ነው? ታዲያስ አፈረጥኩት። ነገ ሸብረብህ ነዋ። አይ ነገ ዝም ብሎ የሆነች ትንሽ የምሳ ግብዣ ነገር አድርገን በቃ። አዲሷን እናታችን እስኪደርስ እንዴት እንደጓጓ ሲስተር እንዴት እንደጓጓ ብትይ
አዲስ ሙሽራ ነህ ናግባና ተኛ። እሺ መጣው በጣም ጨንቆኛል። ነገ እዚህ ቤት ውቢትን ይዣት ልመጣ ነው። ምን ይፈጠር ይሆን? ለማንኛውም የነገው ሰው ይበላል። ዛሬ ይለያል ጉዱ። እንግዲህ ውቤና እኔ በፍቅር አብረን የምንኖርበት ጊዜ ደረሰ። ሌሊቱ ሙሉ እንቅልፍ የሚባል ነገር በአይኔ ላይ ሳይዞር ነጋ። የጉድ አገር አሉ። ጋብቻቸውን አውቁም ነገሬ ሙሽሮች ማሬ ማሬ ነው ሙሽሪት ሸጌ ሸጌ ሙሽራው ሸጌ ሸጌ ሙሽሪት ሸጌ ሸጌ ሙሽራው ሸጌ ሸጌ ጋብቻቸውን ወግ ማረጌ ሙሽሮች ሸጌን ሸጌን ሙሽሮች ሸጌ ሸጌ ሙሽራው ሸጌ ሸጌ ሙሽሮች ሸጌ ሸጌ ሙሽራው ሸጌ ሸጌ ጋብቻቸውን ወግ ማረጌ ዓለም ዛሬ ነው። ዛሬ ልዩ ቀን ነው ወንድሜ። እውነት ነው እንዴ? አዎ እንኳን አብሮ ደስ አለን። በቃ እንዴ የደስታ ተካፋይ ለመሆን እኮ ከስራ ቀርቼ ሽክ ብዬ መጥቻለሁ። እንደዚህ እኮ የሚከበድ አይደለም። ኧረ ወደ ስራ ግባ እንዴ። ከልጆቼ ጋር እኮ ትንሽ ትውውቅ ነገር ነው። አይደለም እንዴ እኔ አንድ ወንድም አንተ ደስታ ተካፋይ ካሉን እንዴ? አዎ እንዴ ያንዴ ብቻህን እንዴት ይሆናል ሰርግ? አጅቤ አይኑ ጋር ብለን ነው የምንገባው። ታዲያ አይደለም አሁን ቀልዱን ተዋት በለኝ። ምንም አጀባ ግርግር አያስፈልግም። ወደ ስራ ግባ አልኩ በቃ። አልክም አላልክም ይሄን የማይደቅም ቀን አብረን ነው የምናሳልፈው። አይሆንም አልኩ በቃ አይሆንም። ቻው። ምኑ ፈጣጣ ነው እንዴ? እንዴት እንደማልቀርማ አሳያለሁ። በኋላ ለሰርግ አልመጣም ብለን ትታዘብ ልታማኝ። ሄሎ ውብዬ። አዎ እየመጣው ነው። ደርሻለሁ። እየመጣው ነው። አዎ ደርሻለሁ። አዎ ደርሻለሁ። ዋው የኔው እንዴት እንዳማረብሽ! ይህን ውበትሽን ከዋክብቶች ለመግለጽ መሬት ወረዱ። ፀሐይ በአንቺ ውበት ተገርማ በምስራቅ መውጣት ያለባት በሰሜን በኩል መጣች። አባጋነንከው እኮ። ምን አጋንነዋለሁ? ያንቺ ውበት ይሄን ሲያንሰው ነው። ይሁንልህ፣ ቀንና ማታ ስመኘው የደስታ ቀኔ ደረሰልኝ። የኔ ቆንጆ ተጋብተን አብረን በፍቅር ስንኖር ልጆች ወልደን አስበሽዋል? የኔ ውድ አሰብኩት። ብዙ ልጅ ነው የምወልደው። አባ ማሬ። ምን አማረሽ? መሳም ልጆቹ ናቸው። አንተ አላቸው። እነዚህ ልጆች ብቻ የምራቸውን ትልቅ ሰርግ ደግሰው እንዳይሆን። ሄሎ አባ። ወይዬ ለምለምዬ። እንዴ ምን ሆናችሁ ነው? ቆያችሁ እኮ እየጠበቅናችሁ እኮ ነው። አባ አዳራሹ ጥቅ ብሎ ሞልቷል።
ቆይ ግን መቼ ነው ሙሽራ በሰዓቱ የሚገኘው? በቃ ማርፈድ ግዴታ ነው ማለት ነው? ምን እባክሽ ካሜራማኑ እዚህ ጋር እዛ ጋር እያለ እኮ ሰዓት እየገደለብን ነው። ለማንኛውም መጣን ደርሰናል። እሺ በቃ ቶሎ ነው አባ። ቻው ቻው። ውብዬ በቃ እንሂድ። ወይ በጣም ፈርቻለሁ። በጣም ነው ውስጥ የተጨነቀው። ልጆቼን እስካያቸው ሽንቴ ሁላ መጣ። አለምሽ ዛሬ ነው የመቤት። የምን አለምሽ? አለማችን ነው እንጂ 3 ጉልቻ የምንመሰርትባት። ወይኔ ታገል ተከስተ እንዴ ምን ነው ዘገያችሁ? ቆሜ እኮ ሰፈር እየጠበቅኳችሁ እኮ ነው። ለምን? ምን አስጠበቀ እንዴ? ምን ታደርጋለህ እንዴ? አጅበን ነው እንጂ መግባት ያለብን። ምን ትንሽ እኮ ነው እንዴ? የተወቀ የምሳ ፕሮግራም እኮ ነው። ይሄው መታጠፊያው ቆሜ እየጠበቅኳችሁ። ኑ እንዴ ዘገያችሁ እኮ። እሺ እንግዲህ ካልክ ሰማሹ ምን እንደም ሰው ሳይጠራ እንዲፈጥጥ ይላል። የዚህ ደግሞ ፈጣጣነት ባስ እንጂ አሁን እኮ እሱ አብሮ አደግ ጓደኛት ነው። ደስታክ ስለሚያስደስተው ነው። አረረረ የዚህ ተለየ የዚህ ተለየ ቆማለሁ። እኛ እኮ ስንዘገይበት እኮ አልሄድም። ከስራ ቀርቶ ቆሞ ይጠብቀናል። አክብሮ እኮ ነው ለሰርጋችን ለደስታችን የመጣው። ተው በቃ አሁን እንደዚህ ማን ነው የሚያከብረው? ቱሪናፋው ሊነፋ ለዘመድ ለሰው ለድሩ ተናግሮ ከሰው ሊያቆራርጠኝ ነው እንጂ ሰርግ ደገሰ ብሎ። አረ በቃ ችግር የለውም። አሁን ናንቺ አሁን በጠበጠው በቃ በጠበጠው ምን ማለት ተከስተ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦሆ እቴ አንተ ሰውዬ ዓለም ዛሬ ሰርጋችን ሚስጥር ነው። ተከስተ ሰርግ አልጠራኝ ብሎ ለሰፈሩ ሰው ሁሉ ለድሩ ልታባረረኝ ፈለግ። አንተ ደግሞ ለአበሻ ትጨነቃለህ። ወደድክም ጠላም ትታማለህ። አንተ እኮ ልክ ነህ። ቆይ አባ አንተ እንዳገባክ ማንም እንዲያውቅ አትፈልግም እንዴ? ኧረ አልወጣኝም እንዴ አጣደፈን አስቸኮለን እኮ ብዬ ነው። የሰፈሩ ሰው ደግሞ ስትወልጂ ለክርስትና ይደርሳል ብዬ። እሱስ ልክ ነህ። ክርስትናውንና ሰርጋችንን አንድ ላይ ድል አድርገን እንደግሳለን። አንቺ ልክ ብለሻል። ይኸውልህ ነግሬሃለሁ። ታውቃለህ ድምጻችን አጥቶ ኮክ ብለን ነው የምንገባው። ይሄ እኮ ተራ የምሳ ግብዣ ነው። ምን ማለት ነው? ተራዊ ምሳ ማለቴ የትውውቅ ምሳ ግብዣ ነው ማለት ነው። እሺ አንተ ካልክ እንደዚህ ያለ ፍዝዝ ድንግዝ ያለ ሹክክ ያለ ሰርግ አይቻላል። ታውቃለህ ምንም አይነት ግርግር አያስፈልግም። ድምጻችን አጥፈን እሺ ነግሬሃለሁ። በኋላ አይሎጋ አይሎ እጅ ለእጅ ተያያዙ። አንተ ሰውዬ ተወኝ አልኩህ እኮ። እውነቱን እኮ ነው። ምን ሆነህ ነው እንዴ? አይሎጋ 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 አባ ፕራንክ ያደረገን ነው እንዴ? ሊያገባት ነው ያረባት ነው? እኔ እንዳገባት ነው እንዳይመጣ እየነገርኩሽ እኮ።
ፈጣሪ በህልምሽ ነው አልነቃሽም በለኝ። ቆይችን የምታክልን ቡጥ አባዬ ምን ሆኗል? ቆይ ምን ሊያደርጋት ነው? ያረባት እቺ ግን ጤነኛ ነሽ እንዴ? እኔ ይሄን ካንተ አይደለም መስማት የምፈልገው ከራሱ ከአባዬ ነው። ለምለም ምን ነው ከአባሽ መስማት የፈለግሽው እንዴ? እቺን የመሰለች ቆንጆ የት የማትገኝም እኮ አይኔ እያየማ በእድሜ የምታንሰኝ ህፃን ልጅ እንጀራ እናቴ ልትሆን አትችልም። ሞቼ ነው ቆሜ እስቲ በህልሜ ነው በሆነ እንዴት አባታ ነው የምታወራው? በስመ አብ ፋዘር አንተ ደግሞ ቆይ ምን ነው የሚያምረው? አንቺ አይንሽ አይን እንዴ ግን ችግር አለብሽ? እኔ ልጆቼ ምንም ይወደዱኝ የመሰለኝ አይደለም። ወደ ቤት ልሄድ ይሻላል። ቁጭ በይ። ወደውሽ እኮ ነው። ኧረ ወደውሻል። ምንድን ነው የሚወዱኝ? እንደዚህ እያፈጠጡብኝ ነው እንደሚወዱኝ? ሊበሉ ነው እንዴ? ውብዬ ውበትሽ እኮ ግራ አጋብቷቸው ነው እንደዚህ የሚያዩሽ እኮ። ወደውሻል እንዴ? ራስን እስከ መሳት ደረጃ ነው እንዴ ግራ የሚጋቡት? ውብዬ ውበትሽ ማሳት ሲያንሰው ነው፣ ሌላ አይገባውም እንዴ? ውብዬ ተባጋ አባት አይደለም። እድሜያችንን አይተው ነው እንጂ ወይ ደግሞ ሌላ ነገር አስበው። ምን ያስባሉ ነው? እሱ አይደለም ባለቤት። ተረጋጊልኝ እንዴ ተረጋጊ። አሁን ነው የምጠይቃቸው ከሆነ ጠይቃቸው፣ ካለበዛ ትዕግስት ያልቃል። ተነስቼ ነው የምሄደው። ኧረ ተረጋጊ እንዴ። ምንድን ነው እንደዚህ መፋዝ? ኧረ ሞቅ ሞቅ አድርጉት እባካችሁ። ሰርጋችን እኮ ነው። አንተ ሰውዬ ምንድን ነው የምትዘባርቀው? አፍህን ዘግተህ ቁጭ አትልም እንዴ? እንዴት ነው አፍህን ዘግተህ ቁጭ በል ማለት? በደስታችን ብሮ ሸባይ በምንልበት ቀን እንዴ ምንድን ነው ዝም በል ማለት? አታያቸውም ልጆችን? በእኔ እኮ ደስተኞች አይደሉም። ውብዬ እመኝኝ እንዴ የልጆቼን ጸባይ ጠንቅቄ ነው የማውቀው ስልሽ ተደነጋግሯቸው ነው እንጂ ወደውሻል። እንግዲህ ወደ ቀጣይ ወደ አዲሱ መርሃ ግብራችን እንሄዳለን። እናትየውና ልጆቹን የማስተዋወቅ ስራ እንሰራለን። እስቲ መጀመሪያ ፍሬው እባላለሁ። ፍሬው ለምለም እባላለሁ። ስላወቅኳችሁ በጣም ደስ ብሎኛል። ባይልሽስ ትራትሽ እንዴ ምን መስሎሽ? እስኪ አንተ ዝም በል አታሽቃጥ። ውብዬ ከአሁን በኋላ የኔ ባለቤት ናት። በአዲሷ እናታችሁ ደግሞ ደስተኛ እንደምትሆኑ እርግጠኛ ነኝ። ቆይ ግን አባ ወይዬ ልጄ፣ ቆይ ግን እንደው ትንሽ ስቅጥጥ አይልህም? ትንሽ አይደብረም? ከኛ በእድሜ የምታንስልሽ ስታገባ ትሁና የእናንተ ታናሽ ብትሆን እናንተ ምን አገባችሁ? ደግሞ ከዛሬ ወዲያ በእኔ ህይወት ጣልቃ እንደማትገቡ ደጋግመን ተነጋግረናል። እውነቱን ነው። ያው በተከስተና በባለቤቱ መሀል ጣልቃ መግባት የለባችሁም። እሺ ሌላው ይቅር፣ ጎረቤት ሲሰማ ምን ይላል? መሳቂያ መሳለቂያ ልታደርገን? ጎረቤት ምን አገባው? ከተዋደዱ ከተፋቀሩ እነሱ እንዴ ለጎረቤት ምን ፍቅራቸው የሚቀጥለው? ምን ነካሽ? ልክ አይደለሽም አባ። እውነታቸውን ነው እኮ እሱ። እኔ እናንተ ከዚህ በኋላ አብረን መሆን አንችልም። እነሱ ቅር እያላቸው አብረን መሆን አንችልም። በቃ ከዚህ በኋላ ብናበቃ ይሻላል። እንዴ ውብዬ ስለምን መለያየት ነው የምታወሪው እንዴ? ታታልቅሽ። ለምን ታልቅሻለሽ? ሰማላችሁ? እድሜ ልኬን እናንተን የቀይ ጥቁር ሆኜ አስተምሬ አስመርቂያችኋለሁ። ካሁን በኋላ እናንተ ትሄዳላችሁ እንጂ ቆይ ከኔ ምንድን ነው የምትፈልጉት? አባ እኔ የለሁበትም፣ ከደሙ ንጹህ ነኝ። እንዴ አንቺ ምን ነክቶሽ ነው? ተረጋጋ ተከስተ። ዛሬ እኮ መናደድ የለብም፣ የደስታ ቀን ነው። እንዴ ምን ሆናል? አንተ ነህ ደግሞ ዝም በል። ሀይሎጋ በለህ እዚህ ጣጣ ውስጥ ሰማላችሁ? ከዛሬ ወዲያ በቃ የእናንተን ከርስ አልሞላም። በቃ መሸከም አልችልም። ኧረ አባ እንደዚህ አይባልም። ተው እንደዚህ አትበላቸው። ውቤ አንቺ አይመለከትሽም። በዚህ በመላስሽ ምክንያት ጎዳና ወጣን፣ ውጭ አሰጣሽኝ። አባዬ የምር ውጣ ያልከው እውነት ነው? አዎ ውጡ፣ አልፈልጋችሁ። ከዛሬ በኋላ የራሴን ቀሪ ህይወት ከውብዬ ጋር በፍቅር መኖር ነው ፈልገው። የአባታችሁን ደስታ ልታከብሩ ይገባል። እንደው ሌላው ይቅር፣ እንደው እሷ አታሳዝናችሁም? እቺን የመሰለች ልጅ በዚህ በሰለጠነ ዘመን ሰዎች ምን ይላል እያሉ ገለመለ እያሉ ነገሮችን ማበላሸት የለብን እንዴ? ምን ነካሽ? ደግሞ ቀጣይ የአባባ ደግሞ ህይወት ደግሞ ማበላሸት የለብን። እኔ ከአባባ ጎን ነው። ይሄ እኮ መሰልጠን አይደለም አባ። እኔ እኮ ላንተ አስቤ ነው፣ ላንተ ክብር ተጨንቄ ነው። ክብሬ ጥንቅር ብሎ ይቅር። ምን ትላለች እቺ? እኔና አባ በጣም ተዋደናል፣ ተፋቅረናል። ፍቅር እኮ ገደብ የለውም። አባላ ልጅ መጨረሻ ተበጀች።
አባ እኔ የፈለገ ብትሉ እኔ ምንም አይመቸኝም። የፈለገ ቢሆን የእድሜ ታናሽን ማግባት ሼም ነው እንዴ? ምንድነው ሼሙ? ምን ነካሽ አንቺ? እንዴ እናንተ ከእድሜ ይበልጣችሁ ወንድ ስታገቡ ኖርማል ከሆነ እኛ ደግሞ ታናሻሽን ሴት ማግባት ሼም ነው እንዴ? ምኑ ጋር ነው ሼሙ ንገሪኝ። ፍሬ ዛሬ በስመ አብ ምን አይነት ቃል ነው ያወጣው እንዴ? ይሄ እኮ ነው የማህበረሰቡ አስተሳሰብ መቀረፍ ያለበት። ዛሬ ምርጥ ነገር ተናገር በእውነት። ታዲያ ያ ሌላ ይሄ ሌላ የማይገናኝ ነገር ነው። አንቺ ልጅ ዛሬ ነግሬሻለሁ። እሺ እናንተ ከተዋደዳችሁ ከተስማማችሁ እኔ ምን አስጨነቀኝ? የምትኖሩት እናንተ። ውዷ እንጀራ እናታችን ወይ ያው ታውቂያለሽ፣ ይሄን ነገር እኮ አይምሮ መቀበል ስለማይችል ነው። እኔ እናንተን ብቻ አይደለም እኔ ሰፈር ውስጥም እንደዚህ አይነት ነገር ካየሁ ደስ አይለኝም፣ ሳልናገር አላልፍም። መቼም ትረጅኛለሽ አይደል? እረዳሻለሁ፣ ችግር የለውም። በጣም አመሰግናለሁ። ደግሞ ካስቀየምኩሽ በጣም ይቅርታ። ችግር የለውም የኔ ልጅ። ቆንጆ አዲስ አዳቴ ገና ስትመጪ እኮ ነው ደስ ያልሽ። እንዴት ነው ተመቸሽኝ? ተመቸሽኝ ማለት እንደ አባ ደስ አለችኝ ማለት ነው። እንደሱ አትልም ታገኝ አንተ ፎቶ አንሳ። እሺ አልክ፣ እውነትህን ነው። አየሽ አላልኩሽም? ልጆቼ እንደዚህ ናቸው። አንቺን እኮ ወደውሻል። አየሻቸዋል። በቃ አንተ ደግሞ በቃ አንተ ቁጭ ወይ በቃ እሰይ አሁን ቀጥሎ ሴቶች በልታ ወንዶች በጭብጨባ ወደ ምሳ ሙሽሮች ወደ አንዱ ምዕራፍ በስንት ውጣ ውረድና ከልጆቼ ጋር አንገት ለአንገት ተያይዤ ውቤን ከልጆቼ ጋር አብረን እንድንኖር አሳምኜ ይዤ ገባሁ። ቀጣዩ ደግሞ ፊት ለፊት እንደ ተራራ ከፊቴ ቆሟል። እውነት ውቤና ልጆቼ ቀጣዩን ጊዜ በደስታ ተከባብረው ይኖራሉ? አብረን የምናየው ይሆናል። ለማንኛውም የነገ ሰው ይበለን። የሰፈሩ ሰው ተከስተ ተደብቆ አገባ፣ ሰርጉን ብቻውን በላ ብለው የሰፈሩን ሰው መውጫ መግቢያ ሳጥቶኛል። ቡና መጠጫ መጨለጫ አድርገውኛል። ቆይ እዚህ ሀገር ሰው ብቻውን የመኖር መብት የለውም እንዴ? ግራ የሚገባ ነገር እኮ ነው። ምን አገባኝ ቱልቱላቸውን ሲነፉ ብሎ ቢያድሩ ለሌለ ተከስተ ኑሮዬን አይኖሩልኝ። ደግሞ በዚህ ኑሮ ውድነት ደግሼ የማንንም ቁጫቾ ልሞላ ጠና ያሙላ። ደግሞ ሰርግ ብደግስ ውብዬን ሲያዩት እንኳን መውጣታቸው አይቀርም። ተከስተ ከልጅ ልጅ የምታንስ ልጃገረድ አገባ ብለው መሳቂያና መሳለቂያ መጠቋቋሚያ ሊያደርጉኝ። Kiss me slow, you are so light, and in your eyes you're home, baby. Sweet my heart. Okay. Understand with my friend. I
አያቴ ምን ይለኝ ነበር? ከአበሻ አፍ ከምትገባ ከአንበሳ አፍ ውስጥ ብትገባ ይቀላል ይለኝ ነበር። ለምን ከቁቡ አያስወጡኝም? ቀባሪ እንደሆነ አላጣ። ደግሞ ከሞትኩ በኋላ ቀበሩኝ አልቀበሩኝ የታያቸዋለሁ። ሰው ለራሱ ኑሮና ለምን አይኖርም? ቆይ እንዴት ነው የሚያደርገው? ማን የአባባ ሚስት እንግሊዘኛ ዘፈን ትችላለች ይባላል። እስቲ ዝም በል አንተ። ደግሞ እንግሊዘኛ እውቀት አድርገህ ነው እንደምታስበው? እንግሊዘኛ እኮ ጀስት መግባቢያ ቋንቋ ነው። አንቺ ደግሞ በቀኝነት አስመሰለብሽ። ታኒ ግን ግርም የሚል ገና የመጀመሪያ ጊዜ መምጣቷ ነው አይደለ? እንደ እናት ጓዳ ገብታ ቁርስ ማዘጋጀት ሲገባት ጭራሽ እዚህ ይዛ መጣች። አረጋስበ ቤቱ ማንቀር እንዳታቆሚ እንደምን ነካሽ? እስቲ ዝም በል። ለማኑ ከፍላለች። ያረ ግላችሁን ብላለች። የራሷን ከፍላለች። የእኛን ደግሞ ራሳችን እንድንከፍል ብላለች። የምርህ ነው? እና ጭራሽ ከፈሏለች። እኛ ዘመናዊ እንዴት አይነት ፈጣጣ በልቃጣ ሴት ነው ያመጣብን? እንዴት አይነት ብጥስጥሷን ነው ያመጣብን? በጣም ጥሩ። እንደዚህ ከሆነ እንዴት አድርገን ነው የምንዘለቀው? ቆይ እዚህ መጣ የእናት ግዴታዋን ካልተወጣችሽ ምን ልታደርግ ነው? እንዴት አድርጌ እንቅሌ እንደማስወጣት ምን ላሳቃል? አረ ተረጋጊ። አዘር እኮ በውቤና ጣልቃ እንዳትገቡ ብሎ ታውቂያለሽ አይደለም እንዴ? ምን ነካሽ? አመነቃሩ ራሳችን እንዳታስመነቅረኝ ምን ትላለች እቺ? እና ታዲያ ቢልስ እንደዚህ እየተመናቀረችና እንደዚህ እየሆነችብን ነው የምንቀጥለው ማለት ነው? ትልቅ ናችሁ፣ ሸምግላችኋል። ከዚህ በኋላ እናንተን አልሸከምም ብሏል እኮ አይደለም እንዴ? ጸጥ ብለን መኖር አለብን እንዴ? ምን ነክቶሽ ነው አንቺ? አሁን ሰረዘሽ ነገር ይሻላል። አናገራችሁኝ እንዴ? አረ እዚሁ ነው ጨዋታ ይዛል። እዚሁ ነው እሺ ሰው ያናገራችሁ ይመስለኝ ነው ልጆቼ። አንቺ ደትሽን ቀንሽ ምንድን ነው የምታወሪው? ረጋ በይ እንጂ ነክቶሽ ነው። በገዛ እጄ መሰቃየት ትንሽ ጊዜ ነው። ይችን ሀገር ጥዬላቸው አሜሪካን እገባላቸው የለ። ይሄ ደግሞ እዚህ ምን ይሰራል? ሹካ አቋም የተባረረ ዲያስፖራ ደግሞ ይገለፍጣል። ቆይ የሆነ ነገር ቢዘባርቅ አፍንጫውን በቦክስ ነው መቦረቅስለት። ምን ያስገለፍጠዋል? ስንት ጥርስ ነው ያለው? ዛሬ ብቻ ስሜን ይጥራው። ይሄ የተጠረዘ የተባረረ ዲያስፖራ አቤት። እሺ አሁን ምን ፈልግ? ከታች ጀምሮ እኮ እየጠራዋ ዶንት ልስሚ ምን ፈልግ? ምን ነው?
I shout many times, but you didn't listen me. ምንኛ ነው የምታወራው? እንትን ነው እንግሊዘኛ ነው ያወራሁት። ተክነት ደግሞ ስነ ስርዓት አይደል? የምን ተከዘደ? ስነ ስርዓት የለህም እንዴ? ስምህ ነው እያቆላመጥኩት እኮ ነው። እኩያ አረከኝ፣ የቆሎ ጓደኛ አረከኝ። ስሜ ሲወጣ እኮ አባቴ ደጃዝማች ማስረሻ ቢሆነኝ ሰንጋስ ጥሎ ነው እሺ ስሜን ያወጣልኝ። እዚህ ተካ ይላል ነውረኛ። አሜሪካ ሄደ ይሄን ከምትማር ገንዘብ ይዛ መጣ ማለት ነበር ብቻ። ያው ተክዬ እንደ ጓደኛ እኮ ስላየው እኮ ነው፣ እንደ ፍሬንድ እኮ ስላየው። እኔ ነኝ አንተ ጓደኛ? ቀኔን ሊያበላሸው ነው። እዚህ አፍንጫ ነርቼ እዚህ ቀኔን እንዳታበላ። ኧረ እዛ የማያደርስም እንዴ ተኬታ። ኧረ ተካ ማን ተከስተ። ተረጋጋ። እሺ አሁን ምን ፈለግ? አይ ሊስን ዩር ዌዲንግ ክራሽ ኢዝ በጣም ወንደርፉል። በጣም ደግሞ በዛ ላይ ጩጬ ልጅ ሊያገቡ አሉ። እንኳን ደስ ያለ ተክዬ፣ እንኳን ደስ ያለ። በዛ ላይ ደግሞ የልጆቹን ታናሽ ጩጬ ነች ምናምን እያሉ ታይ ሰፈር ያለ ቤቱ ሲያወሩ ሲያሙ ነበር። እሰይ ደጋ እና ምን ይጠበስ የልጆቼን ታናሽ ባገባ። እኔ ተራ የእናንተን አሉባልታ ፈርቼ የምኖር ሰው መሰልኩ? ደግሞ ያንተን ጉድ ማን ያወራልህ? አሜሪካ ገባ ብለን ደግሰን የድግሱ እንኳን ዕቃ ሳይመለስ በማግስቱ አይደል ሊመጣው ማለት ነበር። ማን ተጠርዞ የመጣው? ማን ያለው እንደዚህ እንዴ? እኔ እኮ አሁን ሄጄ ሴኔቱን ከስቻለሁ። ሴኔቱ? ታዲያስ ምን ብለህ ነው ደግሞ የከሰስከው? ትራምፕን ነው አይከሰስኩት። ያለ ምክንያት ዊዛውት ሪዝን ነው ከሀገር ዲፖርት ያደረጉኝ ብዬ ከሰሻለሁ። ስማ ጉድ ሳይሰማ አሜሪካን ትራምፕን ከሰስክ። ታዲያስ እንዴት አይነት ፈጣጣ! ምን አይነት አንዱ ብጥስጥስ ነው ያመጣብን? እንዴት ነው ብልቅጣጣ የምትለው? እንዴት ነው የሚያደርጋት? የሆነች በልቃጣ ግን ተበለቃቀጠች እቺ እንዴ ስታይል ደግሞ እኮ ሲስተር ዝም ብለሽ እንጂ እኮ እንደዚህ ብትሆን እኮ ያምርባታል ማለት ጉድና ጅራት ከወደ ኋላ እቺን የመሰለሽ እብድ አምጥቶ ላያችን ላይ አባዬ ይጫወትብን። እንዴት አድርጌ መንቅሬ እንደማስወጣሽ አሳይሻለሁ። እኔ ለምለም አይደለም። ጠራችሁኝ? እኔ ነው አረም እንዳላናገርሽም እዚህ ጨዋታ ይዘን ነው። እዚህ ጨዋታ ነው። እሺ ሶሪ፣ ያናገራችሁ ይመስሉኝ ነው ልጆቼ። ጭራሽ ሶሪ አታያትም? ተበጣጠሰችብን እኮ። እኔ ግን ፋዘር እንዴት የሚያሰምጣት ወንድም ፋዘር አስማት አቀሽ አስማት ጊዜው ነው አቀሽ ጊዜው ልጄ። አቤት እማ። ካርድ ገዝተህልኝ ትመጣለህ? እሺ ማይ ገዛለሁ። ብር ይዘሃል? ኧረ አለኝማ። ኧረ አታስቢም። እሺ እኔ ልጅ እሺ ጉድ ሳይሰሙ አሉ። ጭራሽ አሜሪካንን ከሰስክ፣ ትራምፕን ከሰስከው። ቅርቡ መመለስ አይቀር። አሜሪካ ምን ይላል? ጥሩ ቀልደኛ ሆነ የለ እንዴ? እንኳን አንተ ኢትዮጵያም አሜሪካንን አትከስ። ወይ ጉድ! ውለው ካደሩ ማይሰማ የለም አሉ። እንዲሁ አንተ
የማይሰማ የለም ስትል ጆሮ እኮ ለባለቤቱ ባታ ነው። አንተም አሜሪካ ልትሄድ ነው? አሜሪካ ደግሞ ማን ነገር ከየት ሰማው? ወንድሜ ጆሮ ለባለቤቱ ባዳ እኮ ነው እንዴ። አንተ አሁን ጩጬ ከማግባት በላይ እኮ እየተወራ ያለው እኮ ዲቪ ደርሶ አሜሪካ ልትሄድ እንደሆነ እኮ ነው። በዛ ላይ ደግሞ አንተ ደግሞ ልጅቷ ድንግል ነች አሉ። ደግሞ ልጅ አገረን ሆኗን በምን አወቅ? ቀምሼ ማን ነው እያሉ እያወሩ ነው እያሙ ነው። በዛ ላይ ደግሞ የውሸት ጋብቻ ነው ምናምን እያሉ የውሸት ነው እንዴ አንተ ያገባል? እኔ ነኝ ውዬን የውሸት ጋብቻ ማገባ? ደግሞ ዲቪ ደርሶኝ ሳይሆን ገና ለገና ጥገኝነት ነው የጠየቁት። ቆይ እቺ ሄለን ነች አይደል የኢንተርኔት ቤቷ ይሄን ሁላ ወሬ የምትነፋው? ሰው እንደው ሚስጥር መጠበቅ አቃተው ወይ? እና ታዲያ ዲቪ አልደረሰም? አረ ጥገኝነት ነው የጠየቁት። የምን ጥገኝነት ነው የጠየቀው? የፖለቲካ ነዋ። እኔና ፓርቲ ስጋት ላይ ነኝ ብዬ እኮ ነው ጥገኝነት የጠየቁት። አለሽ ዶሮ። አሁን አንተ እንደው ተክዬ እንደው አንተ የፖለቲካ ዜና እንኳን አይተህ የማታውቅሰው ያውን ፖለቲከኛው ሂዴ አንተ እንዴት ነው የምትናገረው? ሂዴ የት ታውቀኛለህ? ይሄና ስለ እኔ እንደዚህ የምታወራው ደግሞ እኮ አሜሪካ የመግቢያ መንገዱ ቀላሉ መንገድ ይሄ ነው ብለው ነግረውኝ ነው። ደግሞ ገና እኮ ጭራውን ያዝነው እንጂ ፕሮሰሱ ገና ነው። ለማንኛውም አሜሪካንን ያው በቂጧ ገብቼ ነው ባፋ ይወጣ። አይ ኖ ኢች ኤንድ ኤቭሪቲንግ። አይገርስ ከራሱ ታዲያስ እንዴ ታዲያስ እንዴ ይኸውልህ የሚያስፈልግ ከሆነ አም ዜር አም ኢን ሂር ዩ ቱ ኢን ዩር የማያስፈልግ ከሆነ ያሳያል። እሺ በቃ አሁን እንሄድበት አለ። ደህና እሺ ተክዬ ማን ነው ተከስተ ምንድን ነው ደህና ዋል። ባባይ ባባይ በሰላም አሜሪካንን ከሰስኩ። ወቸው እኔ አሜሪካ ሄጄ ሰው ሁላ ፖለቲከኛው ነው ጭራሽ የፖለቲካ ፓርቲ አቋቁሞ አሁን ቆሜ ቤባን ልጠብቃት ቤብዬ ጉድ ሳይሰማ መስከረም አይጠባም። ጉድ እኮ ጉድ። ሶሪ አናገርሽ? አዎ እያናገርኩሽ። ያውን ጉድ ነው። ቆይ እንደዚህ ነው የምንዘልቀው? እንዴት ነው የምንዘልቀው ማለት የኔ ልጅ? ኧረ ወደዛ በእናትሽ። ጭራሽ የኔ ልጅ ትኛለሽ እንዴ? አትበይኝ። ጉድ እኮ አልገባኝም። የተፈጠረ ችግር አለ እንዴ? በደንብ ችግር አለች። ምን አለበት እንደው ሰርተሽ ማብላት ቢያቅትሽ እንደው የበላንበትን ቢል ማግኘት ከፈለግሽ ሰርተሽ አትበይም እንዴ? እኔ እናታችሁ እንጂ ሞግዚታችሁ እኮ አይደለሁም። ኩሽና ለኩሽና እንድርመጠመጥልሽ ነው የምትፈልጊው? ሆ ሞግዚቷ አደረገችኝ እንዴ? እንደዚህ አይነት ድፍረት ደግመሽ ሞክሪውና እኔ እና አንቺ ነው። ድፍረታሽ በጣም ጥሩ። ለካ አባዬ ደባል እንጂ ሚስት አይደለም ያመጣው፣ እናት አይደለም ለኛ የሚያመጣልን። ጥሩ በደንብ አድርገን እንዘለቃለን ማለት ነው። ሆ እንዴ ማለት መብት የለሽም። እሺ እኔ እኮ ታናሽ እህትሽ ነኝ፣ የአባትሽ ባለቤት። አይ ደግሞ ካልሽ አይ ደግሞ ብልስ ባላከብርሽስ ምን ልታመጪ ነው? አይ ካልሽ ደግሞ ከቤት ጥርግ ብለሽ ትወጫለሽ። መንገዱን ጨርቅ ያርግልሽ። ምን ትላለች እቺ ደፋር? ጭራሽ ደፋር እኮ በገዛ ቤቴ ደፋር። ምን አይነት አይን አውጣን ያመጣብን? ከኋላ የመጣ አይን አወጣ ነው። ምን አይነት ፈጣጣ ነሽ?
እኔ የአባትሽ ባለቤት እንጂ ገረድሽ አይደለሁም። እሺ 4 ነጥብ። እንዴ Take care. I am Lemon, not Lemon. ስምን ቀየርክ? Yes, indeed. አትቀልድ። እንዴት ናት አሜሪካ? Well, she's good. እንዴት ነህ? ሁሉ ሰላም? ወይሌ እንዴት ነህ? አለሁልህ። ኢትዮጵያ ለመርካት? Yes, indeed. ለመርካት ምንም የማይቀየር ነገር አለ። ይገርምሃል። ይኸውልህ ሀገሬና የአንተ እህት ብቻ ናቸው የማይቀየሩት አይደለም? ታዲያ I swear to God. ይኸውልህ እውነቴን ነው የምነግርህ። አሜሪካን እያለሁ ለምለምና ሀገሬ ብቻ ነበሩ የሚናፍቁ። የኔ እናት ማይ ሄርት ቢት መቼም እንዴት ነው መቼም በሌላ ሰው እኔን አትለውጠኝም አይደል? አትስጋ የምን እሷ ይኸውልህ ምንም አልተለወጠችም። በቃ እንደ ሀገር ናት። ቀይ ቀበሮ በላት ንቅንቅ አላለች። በቃ እንዳስቀመጥከት ቁጭ ብላለች። She is my girl baby. አሁን እኮ እሷን ሰርፕራይዝ ለማድረግ እኮ ቤታችሁ ሄጄ ባስስ የሉም አሉኝ እኮ ሀብቷት። እኔ ምን አትገባም? እዚህ እኮ ሬስቶራንት እኮ ያለነው እዚህ። ኧረ እባክህ እዚህ ረዴት አትገባም? ግድ የለም አይ ግድ የለም ምን ያህል ተው ይሻላል። ባይሆን ይኸውልህ ውጭ ልጠብቅና አይ ሰርፕራይዝ ሀር አይለልኝ ለምለምዬ እኔማ መቼም የልጅነት ፍቅራችንን ያንን ሰው አገር ምድሩ የሚቀናበት ፍቅራችንን አልረሳችሁም ማለት ተስፋኝ አልደረበችም እየነገርኩህ ለምን እንዴ እሷ ማለት እኮ የቤት ጌጥ ናት። ንቅንቅ አትልም። የቤት ፍሬም ታውቃለህ? ንቅንቅ አለች። ሀሳብ የኔ ኡፍ ማይ ሄርት ቢት ታዲያ ዶንት ቴል ሄር ማለቴ ያው እንዳትነግራት ለማለት ነው። ሰርፕራይዝ ተው ይሻላል። አረን ያልነግራት አርጋት ሰርፕራይዝ። እሺ ቻው። እሺ ወይ ጉድ አይጋችሁ እዚሁ ጠብቄ ነው ሰርፕራይዝ ማድረግ። አዎ የቱ ጋር ልሸሸግ? አዎ ደብቅ ብዬ ይሻላል። ደፋር የምን አለው ነው። ጸባይሽን አሳምረሽ ብትኖር ይሻልሻል። ካለበዚያ ከቤቱ ነው መንቅሬ ማስወጣሽ እኮ። አንቺ ነሽ ከቤት የምታባረረኝ? ኧረ ጉድ ነው ዘንድሮ። እሱን አሳይሻለሁ። ጸባይሽን ገዝተሽ ማኖር ከሆነ ምን እንደማደርግ ታውቂኛለሽ። ለነገሩ ማንም አይደለም ያስናቀኝ፣ የገዛ አባቴ ነው ያስናቀኝ። አሜን ብሎ ቤተክርስቲያን ገብቶ በመቅረቢያ ጊዜ ዘላ ያልጠገበሽ ወጣጤ ይዞብኝ የመጣው እሱ ነው። አንቺ አይደለሽም፣ እሱ ነው የደፈረኝ። እኔ ዘራ ያልጨረሰች ጻለ አይታው ወንዴ ልጅ አንቺ ነሽ ወጣጤ። እኔ ነኝ ወጣጤ። አንቺ ነሽ ወጣጤ። አንቺ ስነ ስርዓት ያዥ ባሪዝስ ያዥ የምትመልሽልኝ ነገር እያሰብሽ መልሽ። እኔ ነው ዘላ ያልጨረሰች ጻልሽ ምትይ ሞግዚት ሰራተኞች መሰለሽ ነው ደግመሽ መዘለልና እኔ አርጌ መንቅሬ ለማስወጣሽ አሳይሽ። ትሰሚያለሽ? ለነገሩ ገና ሳይሽ ነው ያልቃምሽኝ። እሺ ወጣጤ አምጥቶ እዚህ የሚጫወት እኔ ነው። አንቺ ራስሽ ወጣጤ የልጅ ሸክም እና አስወጣሽ ነው ዘላ ያልጨረሰች ጻልሽ ብለሽ የምትናገሪ ያስወጣሻል። ታያያለን ለምን ምን ነካሽ? ተረጋጊ እንጂ ማበቃት ማሚ ቆይ ምን ነካሽ? እማዬ ተረጋጊ። ደግሞ ታያለሽ የኔና አንቺ ጉዳይ አልተዘጋም። አሳይሻለሁ። እሺ የምርሽ ማሽን ታስወጪ በላሽ ፕሮግራም ሊያዝልሽ ደፋር አሳይሻለሁ። እሺ መግቢያሽን ትፈልጊያለሽ? እኔና አንቺ አልጨረስንም። የምሬ ነው። እኔ ራሱ አልጨረስንም። ገና ካንቺ ጋር መጨረስ። ኧረ በቃ ዝም በይ እንደ ማሚ ዝም አትይም እንደ አንቺ ምን ነካሽ? አንተ ደግሞ እስኪ ዝም ብለህ አንቺ ደግሞ ሲጋር ምን ነካሽ? ለዚህ ጊዜ አይድሮ ባልሽ ለምን ነው ይጠብቅሽ ነው? አዎ ለምን ይጠብቅሽ ነው አልኩሽ። እማይዙሽ አሳይሻለሁ። እሺ መግቢያሽን ሰራልሻለሁ። ጠብቂ። ምንድነው አሁን ወይኔ እንዴት ነው የሚያረጋት ግን? ምንድነው እንደዚህ ምንድነው የሚያጣላችሁ? አይዞሽ እማዬ አይዞሽ። በቃ ተረጋጊ እማዬ በቃ። ሰደበችኝ እኮ ሰደበች። ምን ተፈጥሮ ነውማ? ዘለሽ ያልጠገብሽ ጻልሽ። እንዴት አባቱ ነው የተጠዋጠረችው ልጅ ግን?
ጥጋቧ አናቷ ላይ እኮ ነው የወጣው። እማዬ በቃ አይዞሽ እማ አልበዛም እንዴ? ጀላ ያልጠገበች ትለኛለች። እዛችሁ ልጄ አቤት እማ እቀፈኝ 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 እቀፈኝ። አሁን ስትመጣ ምንድን ነው የምላት? ሰርፕራይዝ! አይ ጃስ ጃስ የኔ እናት እንዴት አባቷን ያማረባት እንዳስቀምጥኳት እራሷ ላቪ ቤቤ አስቀምጫት እንደሄድኩ እኮ ነው የጠበቀች የኔ እናት። ሰፈር ሰካ እናቴ አሁን እርግጠኛ ነኝ ስታየኝ ፌንት ነው የምትነግረው። አሁን በእርግጠኝነት እኔ ስታየኝ ጠብ ነው የምትለው። ሺ ፌንት ሺ ኮምፕሊትሊ ፌንት እኔ ናይታ ጀስት ምንድን ነው ይሄ? ሰርፕራይዝ መሆኑ ነው? አታስብ፣ ወንድም ይነግረኛል። ይሄ ቀዳዳ አሁንም ወንፊትነቱ አልለቀቀው። በእርግጥ ረጅም ሰዓት መጠበቄ ትንሽ ቢያናደደኝም ግን ደግሞ ከእናት ሀገር አሜሪካ ድረስ አንቺን ብዬ ፎር ዩር ላቭ በመምጣቴ ደስ ብሎኛል። ቤቤ አይደለም ከአሜሪካ ነው ወይስ ከአሜሪካ ግቢ ነው ያመጡ? ምን እዛ ስትሄድ ይህን አመድህን እንኳን አያራግፉልህ? ሲገር ምን ይገርማል? ምኑ ነው የሚገርመው? ምኑ ነው የሚገርመው? ያንቺን አፍቆት አሜሪካ ድረስ ተከትሎ አላስቀምጥ በጣም በቃ ባሄርት ቤት ራሱ በቃ ምንም ጤና አልነበረም። በእውነት እኔ በፍቅርሽ ታምሜ ነው የመጣው። በፍቅሬ ታመምክ? ማይ ላቭ ሶሪ ፕሊዝ ሊስን ሚ ስዊዲ። ሄሎ ውዬ፣ እንዴት ዋልሽማ? እንዴት አረፈች? ጉድ እኮ ነው። ምን አሜሪካ ፕሮሰስ መጀመራችን ተሰምቶልሻል? አደራ ለማንም እንዳትናገር ያላት ሄለናታ። ወርታማ ቀዳዳ ወሬኛ ከልጆቼ የደበኳትን ሚስጥር ዝርግፍ እንዴት ረከብ ወዬማ ምኑ ነው የምትወው? እሺ ውዬ እሺ። ሄለን የስራሽን ይስጥሽ። በቃ የፈራሁት ደረሰ። ጉዳዩ ሀበሻ ጆሮ ከደረሰ አሜሪካ መሄድ ቀረ። በቃ የዚህ ሀገር ሰው የራሱ የሆነ ሚስጥር የለው። ደግሞ ፖለቲካ ውስጥ መግባቴና አሜሪካ ጥገኝነት መጠየቄ መንግስት ጆሮ ላይ ከደረሰ በሀገር ክህደትና በሽብርተኝነት ከርቸሌ መወርወሬ ነው። አበሻ ጆሮ ከደረሰ ደግሞ መንግስት ጆሮ ላይ ደረሰ ማለት ነው። ያልነበረብሽ ምን አገባሽ? አይዞሽ በለኝ ልጄ፣ አይዞሽ በለኝ። አይዞሽ ፀጉሬን ማሻፈቅ ንዴቴ ቶሎ ይለቅኛል። እኔ እናንተን ሂሳብ መክፈል ነበረብኝ እንዴ? አልነበረብሽ። ምን አገባሽ? ምን ወጣሽ?
ሞግዚት ታረጋና እንዲያስበጭ በጣም ኖር ነው እኮ ሲኖር ብቻ ሲባለጌ በጣም ታስቸግራለች። በቃ ማታልክሽ ኦ የኔ ፍቅር እያልክ ታመንክ? ደፋር። ከአሜሪካ ድረስ የመጣሁት በጥፋቴ ሪግሬት አድርጌ ተጸጽቼ ልክስሽ ነው የመጣሁት። የኔና ማይላም ስዊት ፕሊዝ ሊስን ሚ ምን ሊስን ላድርግ? አሜሪካ ስትሄድ ከኔ ደብቀህ አይደል የሄድከው? እንደውም ላይህ አልፈልግም። እሺ ኦኬ። ቆይ ከመጸጸት በፊት ግን ከአሜሪካ አልተጫርክም? ማን የተጫረው? ኧረ እኔ አልተጫርኩም። እና ድጋሚ አሜሪካ እንዳትገባ አልተባልክም እንዴ? እንደውም ለምንድን ነው የምትሄደው እያሉኝ እኮ አንቺን ብዬ የመጣሁ። እና ትወስደኛለህ? ግጥም አድርጌ አይስቤር ቱ ጋድ። የኔ አባት እኔ ልንበርከክልህ። በቃ ተነስ። የኔ ማይ ስዊተር ማይ ሄርት ቢት። ግን ቆይ ፓስፖርት አለሽ? ፓስፖርት እንኳን የለኝም። ችግር የለውም ባይኖርሽም ይወጣል። ታዲያ ይህን ደስታ በማስመልከት ለምን ላንች አልጋብዝሽም? ኧረ ችግር የለም፣ እራትም ቢሆን ይመቸኛል። አይደል? በቃ በዛ ሁሉማ ጠዋት ቁርሳችንን በልተን እንለያያለን አይሻልም? እሺ ማይ ስዊተር ኔስቲ ሄሎ ታገል፣ እንዴት አረፈድክ? እንዴት አረፈድክ? እውነትን ነው አርፍደናል። እውነትን ነው ረፍዷል። እውነትን ነው አርፍደናል። ይልቅ ጫጉላው እንዴት ነበረ? የምን ጫጉላ? አዲስ ሙሽራ አይደላችሁ እንዴ? ማን ነው አዲስ ሙሽራ? ሾርኒ መሆኑ ነው? ኧረ ምን ሾርኒ ያመጣ? ሁለተኛ ጊዜ እኮ ነው የማገባው። የልጆቼን እናት ረሳት እንዴ? አንተ ነህ እንጂ ሾርኒያ። እኔ ነው ታገል ሾርኒ? ኦ ስማ፣ ሁሉ ነገር ልደባበቅ አትሞክር። የማይሰማ መስሎ ነው? ሁሉንም ነገር ሰምቼዋለሁ። የማይሰማ መስሎ ነው? እኔ ቅርብ ሰው ነኝ። እኔ እንደ ባዳ ከሰው ልስማ? እኔ ቅርብ ሰው ነኝ ብዬ ነበር የማስበው። ደግሞ ምን ሰማ? ተው እንጂ ተከስተ፣ እንደ ልማድ ድርቅ ልትል ነው? የምሬ ነው። አልቅሼብሃለሁ። በምን ምን ብለህ አለቀስክ? ሆድ ሲያቅ ዶሮ ማታ አለ። አንተ አሜሪካ ብትሄድ ዶላር ላክልኝ አልል? እኔ እንደ ባዳ ከሰው ልስማ? አንተም ሰማህ? እኔን አንተም ጋር ወሬው ደረሰ ወይ ለማለት ነው። ምንድን ነው ነገር የምታጣምመው? ማን ጠማማ? ማን ጠማማ አለ? ጭራሽ ተደግመዋለህ። ፈስ ያለበት አሉ። እኔ ፈሳም ጭራሽ እኔ ፈሳም? ተው እንጂ ታገል። ትንሽዬ ወሬ አበሻ ጆሮ ከገባ እየሰፋ እንደ ተላላፊ በሽታ እየሰፋ ነው የሚሄደው። እሱም ብዬ ነው እንጂ እንዴት ካንተ የኖር ይደብቃለሁ? ታገል ደግሞ ገና በእንጭጩ እንዳይቀጭ ብዬ ነው ሰው አፍ ገብቶ እኮ እሱን ነው እኮ የምልህ። አዎ ነገሩ ሳይሳካ ካወራኸው እንደ ጉም ተበትኖ ነው የሚቀረው። ታዲያሳ? ይልቅ ወንድሜ ቀን ከሌት ወደማስባት አሜሪካ እንኳንም ተሳካልህ። አሜን አሜን። ገና መቼ ተሳካ እንዴ? ጭራውን እኮ ነው የያዝነው። ያው ነው ጭራውን ያዝከው ማለት አንድ ነው። ይልቅ እኔ ግን ያሳሰበኝ የኢትዮጵያ ሕዝብና የዓለም ሕዝብ ስለ አንተ የሚያወራው። የኢትዮጵያ ሕዝብ ያወራ
የዓለም ህዝብ ደግሞ ምን ብሎ ነው የሚያወራው? የዓለም ህዝብ የሚለውማ እንዲሁ በደረቁማ አልነግርህም። ስራ የለውም እንዴ? ጆሮ ለባለቤቱ ባዳ ነው አሉ። አይ ሌላው እንዲህ በደረቁ አልነግርህም። ይልቅ እዛች ቤት እንገናኝና ብዙ ነገር ማጫውታለኝ። አዎ እንገናኝ። እሺ መጣሁ። እሺ መጣሁ። በቃ የዓለም ህዝብማ ምን እንዳለ ስለኔ ጉዳቸውን ነው ሰምቼ የምመጣው። መስማት አለብኝ። አገሪቱ አሜሪካ ልኬድ ልጄ የኔ ልጅ አቤት ነው። እኔና እህት ብንጣላ ቆይ ለማን ነው የምታግዘው? እውነቱን ንገረኝ። እንዴ ጥያቄ አለው እንዴ? ላንቺ ነው ነው ወንድ እናት ይቀልዳል። እስኪ ማለልኝ እናቴ ትሙት እንዴ ልጅህን ከሆነ ግን እሞትብሃለሁ። ባንቺ ሙዬ ማን አልቀልድም። አመሰግናለሁ። እሺ በቃ ቆንጆ ነው ተጋብዝ ተነስ እንጂ አንተ ፍሬ፣ አንተ ፍሬ፣ ኧረ ተነስ። ኧረ ንቃ በላት። ምን ሆነ ነው እህት? አሁን ቁርስ አላበላችሁኝም ብላ ተሰርባ ነው ሄዳችሁ። በኋላ እራት አልተሰራም ብላ ዱላ ነው የምታነሳብኝ። ምሳም ብለን አልሽኝም እንዴ? እንዴ የምን ምሳ? አንተ ልጅ መቃዠት ጀመርክ እንዴ? እስካሁን አይከተልም ነው ማለት ነው? የምን በል ንገረኝ እስኪ ልታልክ። ወደፊት ምን ብሎ ይነገራል? በል ተነስ እሺ እንሂድ። አንተ ሞተሃል፣ እዚሁ የተኛህ እኮ። በል እንሂድ ማለት ነው። ይገርማል። እኔን እንደ ባዳ እኔን እንደ ባዳ ያ እውነት አበዛው እንዴ? ምን ነው አሽመኑኛል? ምን ነው ሹሩሩ በልኛል? ሹሩሩ በለኛ በለኛ ሹሩሩ በለኝ። ሹሩሩ በቃ ለጥፋቴ ምሳ ጋበዝኩ። ደግሞ የተኮራረፈ ሰው አብሮ ምሳ ይበላል። እምብርት እስኪገለበጥ ከበላ በኋላ ሹሩሩ በሉኝ ትላለህ እንዴ? በቃ ነገርኩ። ከዚህ በኋላ ምንም አይነት ነገር አልደብቅህም አልኩ። እሺ ትቼዋለሁ። ቆይ አሁን ምንድን ነው የሚያስለቅስሽ? ምን ሆንኩ ልትል ነው? ወንድሜ ብቻዬን ጥለህ መሄድ ሳስበው ይከፋኛል። ምን አለ ምን ነው መሄድ ስታስብ የፓርቲው ምክትል ሊቀመንበር እንኳን ባታደርገኝ፣ ተራ አባል እንኳን ብታደርገኝ ምን አለ? ፖለቲካ ፓርቲ እኮ የሚታገለው ስለ ውሻ ነው። የውሻ ነፃ አውጪ ማለት ነው። ቢሆንስ እንዴ አሜሪካ የሚያስኬድ ቢሆን ምን መዝገብ ነበረብኝ? እሺ ውሻ ነኝ ካልክ አሁን ትመዘገባለህ። አሁንም ትድለዋለህ። ደግሞ እኔ አሜሪካ ልሄድ እንጂ እንጠያየቃለን፣ እንደጋገፋለን። አይድሌ ወይድሌ አታልቀስ እንዴ። አይድሌ ስትል እኮ ሌላ ነገር ነው የሚያስመስልብህ። ምን ያስመስልብኛል? ወይድሌ እንጂ ወይድሎ አለ። ያው ነው እድሉና እድል የሚለው እኮ ሌና ሎ ነው የሚለያቸው እንጂ አንድ ናቸው። ቆይ እኛ አሁን ያሳስበን ዓለም ስለኔ ምን እያለ ነው? ዓለም እያለ ያለው በአንተና በውብዬ ጉዳይ ነው። በእኔና በውብዬ ጉዳይ ስማ፣ ውብዬ አንተ አሜሪካ እንደምትሄድ ስላወቀች እንጂ ወዳ አይደለም።
አሜሪካ እንደገባች በካልቾ እንደምትል አትጠራጠር። እኔን በካልቾ ውብዬ ጥሩምባ ትርኛፋ በላቸው። ፕሮሰሱን እኮ የጀመርኩት እኔ ነው ውብዬ ሳንገናኝ እኮ። ስማ ለውብዬ አሜሪካ እንደምትሄድ ነግራታል። በደንብ ነዋ። ውብዬ እኮ የጎና አጥንቴ ነች። ለልጆቼ ነው እንጂ ያልነገርኳቸው። እሷንማ እንዴት እደብቃታለሁ? እሱ ነው ጥፋት። ውብዬ አንተን ያገባች አሜሪካ እንደምትሄድ አውቃለሁ እንጂ ሊጧና ኩዩዋን አታሮች። አይ አንተ ሊሆን እኮ ይችላል። ምን አስጨነቀኝ እኔ? እንዴ ምን እያደረክ ነው? ምን ትሆን? ውብዬ ደውዬ ልጠይቃት ነዋ። ውብዬ እኔን ያገባችኝ አሜሪካ እንደሚሄድ ስላወቀች ነው ወይ? ይሄን ጠይቃታለሁ። አንተ ሰው ያማል እንዴ? ጤነኛ አይደለም? ያማል እንዴ? ጤነኛ አይደለም እንዴ? ጸበል የሚወስድ አጣ እንደ ቤተሰብ። ለነገሩ ጸበል የሚወስዱን ጸበሉ ያልቃል እንጂ ሰይጣኑ ካንተ ላይ አይወጣም። እና ብቻዬን ልጨነቅ? ጅል ማነው ጅል? ማነው ጅል? አንተ ሰውዬ አሁን ሳላበዛው። ስማ ምን ሆኖ እንጂ ነው አሁን ደውለላት ነግራት አሜሪካ ለመሄድ አይደለም አፍቅሬን ያገባሁ እንድትል ፈልገህ ነው? እሺ እውነት ከሆነ ውብዬ ይሄንን ፕሮሰስ እንደጀመርኩ አውቃ እንደሆነ ያገባች በምን አውቃለሁ? አንተ ደግሞ ታጥቡጭቃለህ። አንተ ሰውዬ ማነው ታጥቡጭቃ? አሁን ሳላበዛው ከፍ ዝቅ አረከኝ። ከዚህ በላይ ታጥቡጭቃለህ? አለባህላችን አለወጋችን ሴት ልጅ አፍ አውጥታ አግባኝ ስትል ለዚህ እኮ ዓለምን የገረመው። የአንተ የዓለም ሕዝብ ደግሞ አበዛው። ስለወደደችኝ ነዋ። ቆይ አንተ ከዓለም ሕዝብ ጭንቅላት ትበልጣለህ? እሱማ አልበልጥም። እሺ እና መፍትሄው ምንድን ነው? እሺ ይኸውልህ በደንብ ስማ። አሁን ይቺ ልጅ የምር ይኸውልህ ተከስተ እውነቷን ነው ወይስ ለአሜሪካ ብላን ያገባች? ይህን እንፈትናታለን። አሁን ፕሮሰሱን ትቼዋለሁ ቀርቷል ስላታለን። የዛ ጊዜ ቡድን ትረጃለህ። ገብቶሃል? ታግል ጀግና ነህ እኮ። ምርጥ መፍትሄ ነው ያመጣኸው። ታዲያ